በህይወት ለአንድ ህፃን ልጅ ለማሳደግ ብዙ ነገር ያስፈልግሃል፣ በጣም ብዙ ነገር። ያን ሁላ ነገር ነው ተቋቁሜ ዛሬ ላይ ማማን እዚህ ደረጃ ያደረስኳት። ከዚህም በኋላ ደግሞ ብዙ ነገር ይጠበቅብኛል እሷን ከዚህ በላይ ለማድረስ። ግን ብዙ የምፈራቸው ነገሮች አሉ። ከእጄ እንዳትወጣ፣ ሰዎች እንዳይወስዱብኝ ከምደብቃት ሰው አለ። ከሆነ ሰው ነው የምደብቃት እሷን ከኔ እንዳይለዩት። የሚለዩት ደግሞ ምክንያት አለ። ለዛ ነው አሁንም እየፈራውና ሁሉም ነገር ግልጽ ውድ ቤተሰቦቼ እንግዲህ የናቤል ደግሞ እንደዚህ ብለው መጥተዋል ማለት ነው። እኔ የገለመኝ ግን የናቤል ነው። አሁን ደግሞ ነገር አለ። እኔ ልጄን እፈራለሁኝ ይዣት ሚዲያ ላይ አወጣሻት እኮ የኔ እናት አወጣሻት። ያለችበትንም እኮ ቡታጅራ ከእናቴ ጋር ነች ብለሻል እኮ ያለሽበትን ማለት ተው፣ ውሸት አትዋሹ። ልክ ታልሆነ የማሰሉትን ነገር ተሆነ ሰውየው ታስፈራላሽ። በቃ እንደዚህ የልጅ አባት ነበረ፣ ስለዚህ እያስፈራላይ ነው። እና እኔ አሁን ለአንተ ልነግርህ አልፈልግም። እሱ ደግሞ የልጅቷ ፍቅር ገባለት እንዲ የእናትየዋ ሳይሆን የልጅቷ ፍቅር ልጅቷን አለ። ከዛ ይሁን በዚህ ሁኔታ ተለያይተዋል ማለት ነው። ያው ድራማቸውን እየሰጣችሁ አረቡት ታጅራዎች ለገንዘብ ብላችሁ መሞታችሁ ነው። እኔ አላውቅም፣ እኔ ግን አላውቅም ማለት ነው። እኔ በምን እንደምትሆኑ አላውቅም። እንዲህ ገንዘብ እኮ ብታገኙ ጥሩ ነው። ግን እንደዚህ አይነት ሁኔታ አንዴ በልጃችሁ፣ አንዴ በምናችሁ፣ አንዴ በአባታችሁ፣ አንዴ በእናታችሁ እየመጣችሁ አይደለም። እንግዲህ ማርታና አቤል በዚህ ሁኔታ ተለያይተዋል። እንትላም ማን ነበረች ስሟ? ሶሊያናም ዛሬ ብቅ ብላ ይቻታለሁ ማለት ነው። ፍቅር ጋር ተጣሉ ምናምን ሲባል ሰምተናል። እንግዲህ ያው እየተጣሉ ነው። አዎ ቡታጅራው ቻናላችሁን አሳድጉ፣ ምንም ችግር የለውም። እኛ ምንድነው እዚህ ጋር ኢትዮጵያ ነው ኖሩ እየተጣላን እንሰራላችሁ ነበር። ግን እኔ ብቻዬን ያለሁት አውቀን እየተደባደብን ምናምን በቃ ምግብ ከለከለች፣ ምግብ ከለከልኳት እየተባባል ቪዲዮ እንሰራ ነበር። እውነቴን ነው የምላችሁ። ከዛ እናንተ ደግሞ ገድል ብላችሁ ወይ እሷን ወይኔ ሙለጭ እያለጋችሁ ትሰደባላችሁ። እንደው ኢትዮጵያ ብትኖር ማለት ነው እንዲሁ እንሰራ ነበረ። ለምን እንደሆነ ምግብ የሆነች ልጅ የሚሰሩ አሉ። ምግብ ከለከሉን እንደዚህ ያሉን እያሉ ግን እውነተኛም አለ። ስለዚህ እኔና አሁን ኢትዮጵያ ብንገናኝ ደግሞ ሶሞ ቻናሏን ለማሳደግ እኔም ቻናሏን ለማሳደግ በቃ ምግብ ተከላከልን እያልን እየተደባደም አላስተኛኛለች እንቅልፍ ነሳችኝ እያልኩኝ ሚዲያ ላይ ቁጭ እላለሁ። ከዛ በቃ እንትን እንላለን ማለት ነው። ግን የለም ክፋቱ። እኔ ብቻዬን ነኝ። ከማን ጋር ልደባደብ? በእናታችሁ ከማን ጋር እንደባደብ? ለማንኛውም ሼር ላይክ አድርጉ፣ እስቲ ላይክ አድርጉ፣ እስቲ ሼር አድርጉ። እንግዲህ አቤል እና ማርታ ያው አልተግባቡም ማለት ነው። አላወቁበትም እነሱ ፍራንኩንም ምኑንም እንደናብልሽ አልቻሉበትም ማለት ነው። አይ ታሳዝናላችሁ። ግን እሱ ደግሞ አነጋገሩ ራሱ እኮ እንደ አስተዋውቅሻለሁ ብለሽ ልጅቷን ይዘሻል ለምን አልመጣሽም? ምንድነው ነገሩ ምናምን። እሷ ደግሞ ምንም ሳያወሩ እንግዲህ ምንም ቁም ነገር ሳይኖራቸው ወደ 30 ደቂቃ ይዘው ሄዱ ማለት ነው። ምንም ቁም ነገር ሳይሰሩ። አይናንተ ይመቻችሁ፣ ይመቻችሁ እንዲሁ